ስም ጠርቼ እናገራለሁ። ያያ የምትባል ልጅ አንተ ይህንን ድራማ ያጫወትካቸው ማታቅ ከሆነ አርፈ ተቀመጥ። ጽፌልሃለሁ አስቀድሜ ቪዲዮ ስታጠፋ ማን ስራ አለህ? ማታቅ ከሆነ ውሸት እንዲመስል አደረገ ማለት ነው። ሰራና ከዛ ልክ ሲንጫጩበት ለምን አጠፋው ስለው አስፈራሩኝ አለኝ። ቴክስት አድርጌለታለሁ ትናንትና። አይ አስፈራሩኝ አደጋ ሊያመጡብኝ ነው አለ። አደጋን ፈርተህ ሃይማኖት አይሰራ። ቪዲዮ የምታምኑበትን ብቻ ስሩ። አጀንዳ ትስጡ፣ አጀንዳ ትቀበሉ። ማይሆን ነገር ማለት ነው። መፈሩ ከሆነ እስልምናን አትንኩ። በቃ አትስሩ። በቃ እስልምና ላይ የኛ ልጆች የሚሰሩ ላይ ጣልቃ ገብታችሁ በማጣቁ ፈትፍታችሁ አጀንዳ ወደኛ አታምጡ። የእናንተ ቀሚስ ውስጥ አስጥሉኝ ለማለት ቪዲዮ አትስሩ። አለም አዳምጡኛ ጋኑና ተማሩ። ከስር ቁጭ ብላችሁ ስለ ማርያም ስለ ገብርኤል ብሎ ገንዘብ እንደመሰብሰብ አይደለም ቪዲዮ መስራት። እስልምና ጋር ስትሰራ ሰዎቹ እንደሚያስፈራሩ አውቀህ ነው መስራት ያለብህ። እያንዳንድ መሰራ ለወደፊትም ማለት ነው። ሌሎቻችሁም እንደዚህ ያደረጋችሁ ስላላችሁ እሱን ስም የጠቀስኩት ስለ ጻፍኩለት ነው አስቀድሜ። ሱሪያችሁን እንደ ፖፖ የምትጠቀሙት ከሆነ ሲጮሁባችሁና በዚህ መጠን የምትፈሩና የምትቀዝኑ ከሆነ ቪዲዮ አትስራ። ሊገሉኝ ነው እንደዚህ ያሉኝ ብለህ ምቀዝን ከሆነ ቪዲዮ አትስራ። አርፈህ ተቀመጥ። እኛ እንሰራለን። አንዴ ላውራ። ተረጋጋ እንጂ። ስለዚህ ቪዲዮ ምንድነው የሚያወራው? ኡስታዙ ምንድነው ያወራው? ስለ እንስሳትም ስለ ሰውም ነው ያወራው ቪዲዮ። እኛ አልሰራንበትም። አክቹአሊ ስለ ሁለቱም ነው ያወራው። ከዛስ ፍትሃዊ ሆኖ አገዳደልን ነው የሚያወራው። ከዛ በኋላ ቪዲዮውን አዘጋጅልኝ ክርስቲያን፣ ስለ እንትሯ ፓርቲ ያለችው ማለት ነው፣ ስለ ሰው ፓርቲ ያወራውን። ከዛ ምን አለ? ሰውነቱን አትተልትሉ አለ፣ አትቀዳዱ፣ አይኑን አታውጡ አለ፣ አፍንጫውን አትቁረጡ አለ፣ ጤናማ በሆነ ሁኔታ ግደሉ ነው። የሚገደሉት ማማን ናቸው አለ? ሙርተድ አለ፣ ካፊር አለ፣ ሶሪ ሙርተድ አለ፣ ወንጀል የሰራ አለ እና ጂሃድ ላይ አለ። ሙርተድ የሚባለው ለማን ነው? ሙርተድ ማለት ከሃይማኖት ለቆ ወጣ ማለት ነው። ከእስልምና የወጣ ሙርተድ ተብሎ ይጠራል። አፖስቴት ማለት ነው። ሙርተዶችን አለ አንድ። እንደገና ደግሞ ወንጀል የሰራ አለ። እንስሳ ነው ወንጀል የሚሰራው? ኢዴቶች እነሱ ስለጮሁባችሁ አብረህ ወዲያውኑ ሱሪህ ላይ እንደ ፖፖ ተጠቅመ ቪዲዮ አጥፍተህ ከዛ በኋላ ምታለቃቅሱ ማለት ነው። የእንስሳ ወንጀል የሚሰራ እንስሳ ፕሪ ኢስላሚክ ላይ ጦጣ ወንጀል ሰራች ብለው በድንጋይ ይወግሩ ነበረ የሙሐመድ ተከታዮች። ጦጣ ወንጀል ሰራይ፣ ህገወጥ ወንጀል ሰራይ ብለው። ኦኬ አሁን በዚህ ዘመንም ያላችሁ ሙስሊሞች ጦጣና ዝንጀሮ ህገወጥ ወሲብ ሰራች ብላችሁ ታርዳላችሁ፣ ትገላላችሁ ማለት ነው። ስለ እንስሳ ስለ በግ የሚያወራ ከሆነ በግ ወንጀል ሰራይ ብላችሁ ትገላላችሁ ማለት ነው። አዘጋጅልኝ ክርስቲያን ፕሪ ኢስላሚክ ላይ እስቶን የወገሯትን ማለት ነው። ስለ ሰው ነው የሚያወራው ወይንስ ስለ እንስሳ ነው? ወንጀል የሰራ እሱን ስለ መግደል የሚያወራው ግደሉት ይላል። እሺ ማረድ አይደለም በብረው ገለው በስለታም ቢላ አይደለም። እንስማማ ፎር ሴክ ኦፍ አርጉመንት ቴንክ ዩ እቀበላችኋለሁ። እኔ ታርዶ እንደሚገደል ግን አምናለሁኝ በሐዲሳችሁ መሰረት። በስለታም ቢላ ካልሆነ በደነዝ ቢላ ነው ገዝግዘ የምታርደው። እኔ እኮ እንዴት ብለን በቃ በግድ ልታስገቡኝ ነው? እኔ እንደዛ አይነት ምልልሱን አልፈለኩትም ነበር። አንድ ሰው ከእስልምና ሲለቅ የጊዜ ገደብ 3 ቀን ተሰጥቶት ካልተመለሰ አይገደልም፣ ይሄ ውሸት ነው ብሎ ጠየቅ። አንዱ እንግዲህ አሁን ምን አለ መሰለህ፣ መልእክቱን ለምን ዓላማን የምንጠቀምበት እኮ ነው። ልጁም ክፉ ልጅ ስለሆነ ለእርስ በርስ ፍጅት ስለሚጠቀምበት ነው። እስልምና ጥቂት ሰዎች በነበሩ ጊዜ ያኔ ጅሃድ ነበረ፣ ይዋጉ ነበረ። ከመካከላቸው ያሉት ወንድሞች ደግሞ እየካዱ መረጃ እየሰጡ ሙስሊሞችን ያስገድሉ ነበር። እነዛን ሰዎች ነው ተጋደሏቸው የተባለው። ማስጠንቀቂያም ሲስጡ ምንም ይምከሩም ግሳጼ የሚያርጉባቸው በዛን ጊዜ በዛን ሰዓት ለዛን ዘመን የነበረ መልእክት እንጂ ክርስትናን አስወግድ የሚል ነገር የለም። አሁን ይሄ እኮ ማንኛውም ሰው ነው በጋራ አብረው እየተዋጉ
ለዛ ጅሃድ ላይ ናቸው እንግዲህ ያሉት። ለዛ ነገር ላይ እየተዋጉ እየተጋደሉ ከመካከላቸው ግን እየሾለኩ እየሄዱ መረጃ የሚሰጡ ሰዎች አሉ። እነዛ ሰዎች እኮ ግዴታ መሳሪያ ይዘው ሚስጥራቸውን ይሰጣሉ፣ ያስገድሏቸዋል፣ ይጠቁማሉ፣ ብዙ ነገር ያደርጋሉ። ጥቂቶች ስለነበሩ ለነዛ ሰዎች የተላለፈ መልእክት ነው እንጂ እስልምና እኮ ከሩቅ ዘመድህ ከጎረቤት ያለው ክርስቲያን ሐቅ አለብህ ይላሉ። አንተ በልተህ ጠጥተህ ከጎን ያለው ክርስቲያን ወንድም ካልበላ ካልጠጣ ችግር ነው ነውር ነው ብለው እኮ ነው የሚቆጥሩት። የለም እኛ አልኖርንም፣ እንደዛ አይነት ነገር የለም። ግን ልጁ ለራሱ ዓላማ እያነሳ ስለሚጠቀመው ለእርስ በርስ ፍጅት ነው እነሱ የሚፈልጉት፣ እርስ በርስ እንድንጨራረስ ነው። ለምን የተጠየቀውን ቀጥታ ጅሃድን ለምን እንደሚጠቀሙት መልስ አልሰጠም፣ አልመለሰም። ያያዘ ልደታን ይቅርታ ለምን ጠየቀ ብሎ ነው የተቆጣው፣ ለዛ መልስ አልመለሰም። የሆነች የኔን ሙሉ ቪዲዮን ቆርጦ ነው አውጥቶ ሐሳቡን ማስተላለፍ የፈለገው። ስለዚህ በዛ በጦርነት ወቅት በነበሩበት ሰዓት ከመካከላቸው እስልምናን እየካዱ ማለት ነው ከዓላማቸው እየወጡ እየጠቆሙ የሚያስገድሏቸውን ሰዎች ነው እነዛን ሰዎች ተጋደሏቸው የተባለው። ክርስቲያን ጋር ምናምን እንኳ የሚገናኝ ነገር የለውም። ወጥተውም አርፎ ቢቀመጡ ቆንጆ እየጠቆሙ ያስገድሏቸዋል። ለዛን ዘመን ለዛን ጊዜ የተነገረ ነገር ነው። እኛ ለማንዴ ብዙ ዓመት እኮ 1432 ዓመት እኮ አብረን ኖር 1432 ዓመት እኮ አብረን ኖር። ከየት የመጣ ነገር ነው? አሁን ያለው እኮ ጊዜያዊ ድርጊት የ1000 ምናምን ቆይታችንን እኮ አይገልጽም። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶና እስልምና 1000 ምናምን ዓመት አብረው ኖሩ እና አንዳንድ የሚወራው ነገር አንዳንድ ከተሞች አሉ። አሁን ወደ ጎጃም መስመር ስትሄዱ እሱን እኮ ማውራት ስለማልፈልግ ነው። ወደ ላሊበላ ወደ ትግራይ ክልል ማክሱም ስትሄዱ ታውቃላችሁ ያለውን ነገር። ምንም አላረጉም፣ በሰላማዊ መንገድ ነው እየጠየቀ ያሉትና የለም በእስልምና ፕሪንሲፕል ክርስቲያን ግደል የሚል በጭራሽ የለም፣ በጭራሽ ማለት ነው። እና ይሄ ሃይማኖትንም እንደው እኮ በግድ ማሳመን የሚባል ነገር የለም። ካልሰለምክ ብሎ የለም፣ የሌለ ነገር ነው። እነዛ አንዳንድ ቀባጣሪዎች የምታቀርባቸው ሰዎች የእፎይ አይነት ባለጌዎች እንጂ የነዚህ ወንድሞቻችን ትምህርት አይደለም። እና ረጋ ብላችሁ ምንድነው የሚፈልጉት እነዚህ ሰዎች ከኛ? እንደዚህ በዚህ አነካክሰው አገሪቱ ምን እንድትሆን ነው የምትፈልጉት? ማሰብ አለባችሁ። የራሳችንን ሰላም ራሳችን ነው የምንጠብቀው። ይሄ የርኩስ ሐሳብ ነው። መልካም ቀን። በኦሮሚያ ክልል አርሲ ዞን ሄደን በምናይበትና በምናጣራበት ሰዓት ከተጎጂ ቤተሰቦችና ካነጋገርናቸው ሰዎች በተሰጠ ምላሽ ይህን የፈጸሙት ራሳቸውን ፋኖ ናቸው የሚል ምላሽ ተገኝቷል። የችግሩ ተጋላጮች ሁሉንም ያሳተፈ ማለትም አባገዳዎችን፣ አደስንቄዎችን እንዲሁም ሙስሊሙንም ሆነ የኦርቶዶክስ እምነት ተከታዩን እና ሌሎችንም የክርስትና እምነት ተከታዮችንም ጭምር የጎዳ ጉዳት መሆኑ ተገልጾልናል። ለምን አትሞትም? ያያዘ ልደታ ለምን አትሞትም? እንዲህ አይነት ቅጥፈት ውሸት ከምትሰራ ለምን አትሞትም? ልደታ ያያዘ ልደታ ያን ቪዲዮ አንስተህ ይቅርታ በመጠየቅህ እግዚአብሔር ምስክሬ ነው፣ እኛ ኦርቶዶክሳውያን ጭምር እንዳሳፈርክ ወቅ። እኛ ኦርቶዶክሳውያን ባለማህተቦችን ጭምር እንዳሳፈርከን አሳልፈህ እንደሰጠህን እወቅ። የተናገረው ሰውዬው እኮ ልክ ነው። አንተ የሰራው ቪዲዮ እኮ የተሳሳተከው ነገር የለም፣ ልክ ነው። ለምንድን ነው ያነሳኸው? ቆይ ቪዲዮ በዚህ ልክ ቪዲዮን አንስተህ እነሱ እውነተኛ እንዲሆኑ ያደረካቸው ለምንድን ነው ቪዲዮን ያነሳኸው? ስላስፈራሩህ? ለምን አትሞትም? ለምን አይገሉህም? ለምን አትሞትም? ያያዘ ልደታ ለምን አትሞትም? እኔ ስንት ማስፈራሪያ ነው የሚደርሰኝ? እኔ ስንት ዛቻ ነው የሚደርሰኝ? እኔ ስንት ቁጣና መከራ ነው የሚደርሰኝ? ለምን አትሞትም እንዴ? እውነታውን እኮ ነው የተናገርከው። እነሱ እኮ ጂሃድ የሚያውጁ እኮ ናቸው። ይሄ ሰውዬ አለውም አላለውም አሁን የማሰማህን ቪዲዮ ከሰማ በኋላ ምን አይነት መሸማቀቅ ለራስህ እንደሚሰማህ ታያለህ። ይሄን ቪዲዮ ተመልከተው። ጥያቄ ያለኝ እኔ ለምሳሌ አብዛኛው እውነት እነዚህ እውነታቸው ቢሆን እኮ አብዛኛው ማህበረሰብ ክርስቲያኑ ማህበረሰብ አረብ ሀገራት ይኖራል። እኛም ሀገር ላይ አብዛኛው ሙስሊም ሃይማኖቱ የሚለው ነገር ተግባሪ ነው አይደለም። አብዛኛው በሚችለው ነገር ለመተግበር የሚሞክር ነው። ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቸው አዱንያ
እሱ እንኳን ምናልባት አልችል ብለንም ሊሆን ይችላል። ታዘን አለማድረጋችን እኮ ለምን እስከዛሬ ያቆይ ነው የታዘዝነውን ሁሉ ስለማላደርግ ነው እስከማንችላቸው ሆኖ አርገነው ሊሆን ይችላል። ሰላም አለይኩም አበን እዚህ ላይ መታችሁ የምትንጫጩ ኦርቶዶክሳውያን የምታሽቃብጡ እንግዲህ ስሙ። አልችል ብለን ወይ ደግሞ በስተውብን አቅም አንሶን እንጂ እንገላቸዋለን ነው ያለው። ገባ? እየገደልናቸውም ነው አስራችንንም እየሰራን ነው፣ ግን በስተውብናል ልንጨርሳቸው አልቻልንም ነው ያለው ሰውዬ ሲመልስላት ማለት ነው። እየተንጫጫሽ ሚዲያ ላይ የምታሽቃብጭ ቆሻሻ ማለት ነው የሆናችሁ። እንደሰማችሁት ነው ቪዲዮ። ምንድነው ያለችው ልጅቷ? ሰሚራ የምትባል እህታችን የጠየቀችው ጥያቄ ሃይማኖታችን መግደልን የሚያውጅ ከሆነ ለምንድነው ዱንያ ላይ የተቀመጡት? ለምንድነው እስካሁን ድረስ ያልሞቱት? እንዴ ክርስቲያኖች ለምንድነው እስካሁን ያልሞተችው? እሱ ደግሞ ምን ብሎ እንደመለሰላት ታውቃለህ? ምን ብሎ እንደመለሰላት ታውቃለህ? አቅም አንሶን እንደሆነ አላት። አቅም አንሶን ይሆን ወይ? ግን በቻልነው መጠን ደግሞ እያደረግን ነው አላት። ይሄ እኮ ነው ታዲያ፣ ይሄ እኮ ነው ሃይማኖታቸው ማለት እኮ ይሄ ነው። ለምንድነው አንተ ቪዲዮውን ታዲያ ያነሳኸው? ለምን? እስኪ በጣም ብዙ ቪዲዮዎች አሉኝ እኔ እግዚአብሔር ምስክሬ ነው ለምን በጣም ብዙ ቪዲዮዎች አሉኝ። በቃ ክርስቲያኖች ላይ ጂሃድ እያወጁ ያሉት። ጂሃድ ማለት በቀጥታው ክርስቲያኖችን መግደል ነው። ታዲያ ለምን አነሳኸው አንተ? የምንኮራብህ የምንተማመንብህ ወንድማችን እኮ ነው። እስከ ሞት ድረስ ለቤተ ክርስቲያናችን ለኛ ለባለማተቦች ትደርሳለህ ብለን የምንተማመንብህ ወንድማችን እኮ ነው። እንዴት ነው እንደዚህ አሳልፈህ የሰጠህን? ያውም ይቅርታ እየጠየክ ማለት ነው። በጣም ነው ያፈርኩብህ። እግዚአብሔርን ነው የምልህ። በጣም ብዙ መልካም ስራዎች ከሰራኸው በላይ ይሄ ስምን እንዲያጠልሽ ነው ያደረገው። ብዙዎቻችሁ ደግሞ ያያን የምትሳደቡ ቆሻሾች ማለት ነው። ሰውየው ልክ የመሰላችሁ ወራዳ ኦርቶዶክሳውያን ማለት ነው። ከእስላም ጋር ተመሳስላችሁ መኖር የምትፈልጉ ግን እስላም ጊዜ እየጠበቀ እናንተ ሊገላችሁና ሊያርዳችሁ ጊዜ እየጠበቀ እንዳለ እንኳን የማታውቁ ቀሽም ደደቦች ማለት ነው። ከእውቀት ነፃ የሆናችሁ እናንተ መሀይሞች ደግሞ የምትሳደቡት። እሱ አላጠፋም እኮ ምንም ጥፋት የለበትም። እውነት እኮ ነው የተናገረው። ግን በቃ አነሳው ቪዲዮ በጣም ተሳሳተ። አነሳው ቪዲዮን ተሳሳተ በጣም። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሐሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ ዶናይን እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡኝ ቅስቀሳ ማድረግ ይችላል። ሴፊሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ እፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ አንደኛ በክብር አላወራኝም፣ ችላ ብላኛል። ኢትስ ኦኬ ሜቢ ቢዚ ሆነ ሊሆን ይችላል፣ ወይም ሌላ ሐሳብ ኖሮ ሊሆን ይችላል። በጥሩ ነገር እንውሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ካንተም አክብሬ መጥቼ ሴፊሻ እንዴት ነህ ሰላም ነው ወይ ብዬ ጠይቄ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸውና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉዌንሰር ጠየቀ። ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሴፉ አለኝ። ኦኬ ለምን እጠብቃለሁ እስከሚደውል ራሴ ወዲያውኑ ደውላለሁ። ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው። which ይገባኛል። ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ ነኝ። ትልቅ ነገር ነው ያንተ ሴፉ ሾው ማለት ነው። በጣም ሪስፔክት አደርገዋለሁ። ግን ከዚህ ሁሉ የደበረኝ ነገር ምንድነው? ከዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ።
ይህ ገመና ማካፈለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ which is እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመህ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ማለት እንደሌለባቸው መልእክት አድርሰሃል። ችግሩ ምንድነው መሰለክ ሰይፉ፣ የተናገርከው ነገርና ተግባርክ አንድ አልሆነም። ምክንያቱም በገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ ወግነትና በእኔ ጥሩ ነኝ ምንም ጎደሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበር። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው። ግን አይ ቲንክ በጥሩ እናስበውና ዮኒ ማኛ አንተ ወደ ሸውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ እንጂ መጥፎ የሚባለው ያ ገመና ወይ መጥፎ የሚባለው ሳይዱ ብታየው እንዴት አድርገህ ታመጣዋለህ? ግን ጥሩ ነገሩ አይተህ ወደ ሸውክ አቀረብከው ማለት ነው። ችግሩ ግን እኔ ላይ እሱ ነገር አላደረግም። አይ ቲንክ ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንጥ የዋገመና ያልካት ነገር ጠርተክ የተናገርከው ነገር ተናግረሃል። ምን ልልክ ነው የምፈልገው፣ ወደ አንተ ሾው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን ኦፍ ኮርስ ወድሃለሁ፣ አከብርሃለሁ፣ እያየሁህ ነው ያደግኩት። ግን የተናገርከው ነገር ደስ አላለኝም። ከጥሩነቴ መጥፎነቴ መርጠክ ስላየክ ደብሮኛል። ያንተ ምርጫ ነው። ኦፍ ኮርስ ሰይፉ ሁለት ሳይድ አለው። ብዙ ሰው ያንተ መጥፎ ሳይድ ሊያይ ይችላል፣ ብዙ ሰው ደግሞ ያንተ ጥሩ ሳይድ ሊያይ ይችላል። እኔ ደግሞ ያንተ ጥሩ ሳይድ ነው ማየት የምመርጠው። ገባህ አይደለ? እና ያኔ ያቺ ትንጥ የገመና የምትባለው ሳይድ እሷን ማየትህ ትንሽ ደብሮኛል። ስለ ምርጫ ቀስቀሳው ደግሞ ወንድሜ ያንተ ምርጫ ቀስቀሳ አያስፈልገኝም። ሰው ከወደደ ከፈለገ ከመረጠ ይመርጣል፣ ነፃነት አለው። ምን ምረጡኝ ብዬ አልተናገርኩኝም እኔ ማለት ነው። መኪና ብሸነፍ ሽልማቱ ቢመጣ ባይመጣ እኔ ዓለማዊ የሆነ ነገር ኦሬዲ ተለያይቻለሁ። ባለባበሴ፣ ባነጋገሬ፣ በፀጉር ስታይሌ ዓለማዊ የሆንኩኝ ሰው ልመስል እችላለሁ። ኦፍ ኮርስ ዓለማዊ ነን ሁላችንም፣ ግን ከመንፈሴ ጋር ግንኙነት አለኝ። ይህ ዓለማዊ ነገር ሊያስደስተኝ ወይም ሊያሳዝነኝ አይችልም። የሰው ጭብጨባ ወይም ደግሞ የሰው ጥላቻ ሊያወድቀኝ ወይም ከፍ ሊያደርገኝ አይችልም። ኦሬዲ ወድቄ ነበረ፣ አሁን ተነስቻለሁ። ሜቢ ልወድቅም እችላለሁ። ከዚህ ዓለም ነገር ተላቅቄያለሁ። ምክንያቱም ዋናው ስቃዬ እዚህ ዓለም ላይ ነበረ። ምርጫ ቅስቀሳ አያስፈልገኝም እኔ ልልህ ፈልጌ ነው። እና ሜቢ የሰው መጥፎ ነገር ለይተህ ትንጥዬ እሷን ከምታጎላት ጥሩ ሳይዱን አይተህ ብታደንቀው አይ ቲንክ ጥሩ ነው ብዬ አስባለሁ። ምክንያቱም እኔ እሱን ነው የምመርጠው። ዮኒ ማኛ ብዙ ነገርም ቢሰራ እኔ ማይለጥ እቺ ጥሩ ነገሩን ነው which is አንዳንዴ ያስቀኛል። ገባህ አይደለ? መጥፎ ነገር ከማይ ማለት ነው። ምንም ምለው ነገር የለኝም። እወዳለሁ። ኡስታዝ አህመድ ዲንጀበል ስለ ሼህ ኢልያስ አህመድ እጅግ አስገራሚ ነገር አሁን ፖስቶ ተመለከትኩኝ ማለት ነው። አሁን ነው የፖስተው፣ እኔም ደግሞ አሁን ወደ እናንተ መጣው ማለት ነው። ሼህ ኢልያስ አህመድ የመጀመሪያው ስማቸው ሁንዳውል አህመድ ነበረ። ሁንዳውል ማለት ኦሮምኛ ቋንቋ ነው እንግዲህ ከሁሉ በላይ ማለት ነው። ይህ ስም ደግሞ ለእኔ አይገባኝም ብለው ሼህ ኢልያስ አህመድ ማለት ነው በፍርድ ቤት እንግዲህ አሁን እንደምናውቀው ሼህ ኢልያስ አህመድ በሚለው ኢልያስ በሚለው ተቀየረ ማለት ነው። ይህ እጅግ በጣም የገረመኝ ነገር ነው። ከዚህ በተጨማሪ ደግሞ ሼህ ኢልያስ አህመድ እና እኔን ከሰሞኑ ፎቶ ላይ ተመልክታችሁን በጣም ስትገረሙ አየሁኝ አለና ለምን በጣም አይገርማችሁም ሲል አዲስ አበባ ዩኒቨርሲቲ 4 ኪሎ ካምፓስ አንድ ዶርም ውስጥ እንግዲህ አብረን ነበርን አለ። ሼህ ኢልያስ አህመድ የአዲስ አበባ ልጅ ነው እንግዲህ የኛው የሸገሩ ማለት ነው። ታዲያ በዚህ ምክንያት እንግዲህ አዲስ አበባ ልጅ ስትሆን አዲስ አበባ ዩኒቨርሲቲ ላይ ዶርም አይሰጥህም። ይህን ታውቃላችሁ ብዬ አስባለሁ ብዙዎቻችሁ። ታዲያ ከዚህ ጋር በተገናኘ ሼህ ኢልያስ አህመድ እንግዲህ ዶርም ውስጥ መቆየት ሲፈልጉ እነ ኡስታዝ አህመድ ዲንጀበል ጋር እዛ ዶርም እንደሚሆኑ እንደነበር ነው ኡስታዝ አህመድ ዲንጀበል ያጋራው ማለት ነው። እንግዲህ እነዚህ ሁለት እንቁዎች በጣም ነው የሚደሉኝ። የጀበሉን ከዚህ በፊት ነግሬያቸዋለሁ። ሼህ ኢልያስ አህመድ ራሱ የመጨረሻ ነው የሚመቸኝ ነው የምላችሁና ሁለቱን በጣም ስለምወዳቸው እንግዲህ ስላስገረመኝም ጭምር ወደ እናንተ አሁን ያመጣሁላችሁ።
ሌሎችም ነገሮችን አጋርተዋል። እዚህ ጋር ስክሪን ሻቱን አስቀምጥላችኋለሁኝ የፖስተው ማለት ነው። ሙሉ ማንበብ ትችላላችሁ። እንግዲህ ላቫችሁን በደንብ ኮሜንት ላይ አሳውቁልኝ እና በጣም ነው የምንወዳቸው ማለት ነው። አላህ ይጠብቃቸው። በተረፈ ሰላም አለይኩም መሻች